ያለ ዘይት ቀባው። ከዚህ ትመጣለህ። መንገድ ላይ ይሄድ ይታያዙ ሰዎች ይገኛሉ። ሰውየው እኮ የተናገረ ኢየሱስ ጌታ ነው። ከዛ በኋላ ደግሞ አለው እልፍ ብላችሁ ስትሄድ የነቢያት ጉባኤ ይሄ ቃሉን ጠብማይ ሰው ተነስቶ ይሄድ ያለው ስፒሪት ላይ ገበሬ ሰው ቢሆን ነብዩ ነው ይጠብቀዋል። ለምን ካላችሁኝ በሳሙኤል ዘመን ህልምም ያልምም የለም፣ ነብይም የለም፣ ራእይም የለም። አንድ ምዕራፍ ሆኖ አለብት። ነገር ግን ሰውየው እንዲያል ከዚህ ስትሄድ ቂጣ ይጠብቅሃል፣ እልፍ ስትል ነቢያት ያገኙሃል። ቃሉ ምን የሚል ነው? የሚፈጥር አሜን። እኔ ደግሞ እንዲህ ብዬ ልፍጠር፣ የሚፈጥር እግዚአብሔር መንፈስ አለ። እኔ ደግሞ ልናገር። ከዚህ ስትመለስ በጌታ በኢየሱስ ክርስቶስ ስም እንግዳ የቢዝነስ ደጅ የያዘ ሰው ያገኘሃል። እንግዳ ደጅ ያገኘሃል። እንግዳ ኃይል ያገኘሃል። እንግዳ በረከት ያገኘሃል። እውነተኛ በረከትን የያዘው ሰው ይደውላል። ታጁ ተከፈተ በኢየሱስ ስም። ፕሮፌሲ ነግሮ ሰውየው ጋብዘው ነግሮት ይሆን ይል እኔ ነግሮት ጋራንቲ አሁን ጸልዬ ወጥቶ መደወል ይችላል። ከእናትየዋ ጋር ጉሮሮ ያለው ነገር ውስጥ ያለ ነገር መቀጠል አይችልም። ተነግሯል። ከዚህ ሰዓት ጀምሮ አበቃ። ከዚህ ሰዓት ጀምሮ አበቃ በኢየሱስ ስም። ፕሮፖዛል አልቆ አልለቀቅ ያለ የገንዘብ ምንጭ አለ። እሱ ፕሮፖዛልህን እግዚአብሔር አካል አለበስ። ከእጁ ተከፈተልህ። ነፃ ወጣ። ከምንጭ ጋር ተገናኝተሃል።